አስነካዋለሁ። ቤተሰቦቼ እንዲቻላል እንዴ ነው የምትሉኝ? እሺ ብትለኝና እንደ በፊቱ አብረው ቢሆኑ ምናምን ነገር በጣም ደስ ይለኛል። ሩታዬ እንዴት ነሽ? ደህና ነሽ? ሁሉ ሰላም? ቁጭ በይ። እንዴት ነሽ? እና ሁሉ ሰላም? ከተገናኘን ትንሽ ቆያ እንደውም እንገናኝም አልመሰለኝም። የት ይቀራለሽ ነበር ትላለህ? እና ሁሉ ሰላም? እኔ እግዚአብሔር ይመስገን። እርግዝናው እንዴት ነው? እርግዝናው እንግዲህ እየሄደ ነው ትላለህ። ደርሷል። ከሚንግሱን እያለ ነው። እና አላስቸገረም እስካሁን? ምንም አላለም። በጣም ጸባይኛ ነው። በነገር ላይ የአባቱ ባህሪ ነው ያለው? የእናቱ እስካሁን አልታወቀም ወይስ የእናቱ ነው ያለው? የእናቱ ሆነ አስቸጋሪ አይደለማ ሞር ነው እንግዲህ ሲወጣ ነው ባህሪውን የምንገመግመው አይመስልም? እስካሁን አልተነጫነጨም? አላስቸገረኝም መሰለኝ። ትንሽ ካላስቸገረ ኖርማል ነው። እንዴት ነሽ? ሁሉ ሰላም? አደከምኩሽ? ቤት ድረስ መምጣት ችግር የለውም። ቤት ያልመጣሁት ያው እኔና አንቺ ብቻ እንድናወራ ስለፈለኩ ነው። ድንገት ሰው ከመጣ ብዬ ነው ውጪ የጠራሁሽ። ችግር የለውም። እና ሁሉ ሰላም? ምን ይምጣልሽ? ምንም አልፈልግም። የሆነ ነገር ወሰጂ ማፈልኝ። ኦኬ እሺ፣ ዛሬ ለአንድ ጉዳይ ልጠራሽ። ወርታዬ ያው እንደሚታወቀው አንቺና አብርሽ ተጣልታችኋል። ፍርድ ቤት ባለፈው ዕለት ሄዳችሁ ነበርና ፍርድ ቤት የቀን ጊዜ ሰጣችኋል፣ ወይም ደግሞ የቀን ቀጠሮ ሰጥቷችኋል እና እሱም በቅርቡ ነው መሰለኝ። ብዙም አይደለም ገደቡ የሰጡት፣ በቅርቡ ነው። ያንቺ ለኔ ግን ርቆብኛል። ትንሽ አራቁት። ያንቺን ውሳኔ መሰለኝ ፍርድ ቤቱም እየጠበቀ ያለው። እኔ አሁን በ3 ቀን ተጎዳው ተሻለኝ ዳንኩኝ አገገምኩኝ ብዬ አይደለም የወጣሁት። 2 ወር 3 ወር 4 ወር 5 ወር በጣም ከራሴ ጋር በጣም በብዙ መንገድ ተከራክሬ የወሰንኩት ውሳኔ ነው። ገባ? በጣም በብዙ መንገድ እነዚህ ወራቶች በጣም በብዙ መንገድ በሚያስጠላ ሁኔታ ውስጥ ያለፍኩበት ሁኔታ ውስጥ ነበርኩኝ። የሰው ልጅ የሆነ ነገር ለመስራት ነው እንጂ የሆነ ነገር ለማፍረስ ቀን ይበቃሻል፣ አንድ ቀን ይበቃሻል። አንቺም ልጅ ነው የእሱም ልጅ ነው። ልጁን ወልዳችሁ ሁለታችሁም እየሳማችሁ ብታሳድጉት ደስ ይለኛል። ይርዘምልኝም ይጠርልኝም ማለት አልችልም። ይሄንን ነገር ኦልሬዲ ወደ ህግ ቀርቧል። ገባ? ከፖሊስ ጣቢያ ይሆናል አይደለ? ፖሊስ ጣቢያ ነገር ምናምን አይደለም። አሁን ኦልሬዲ ፍርድ ቤት የደረሰ ጉዳይ ነው። ፍርድ ቤት ሲደርስ ደግሞ ማራዘምም ማሳጠርም ምንም ማድረግ የሚችለው ፍርድ ቤት እና ፍርድ ቤት ብቻ ነው። እኔ እዚህ ላይ ምንም አይነት ስልጣን የለኝም። በሚያስፈልግሽ ሁኔታዎች አሁን ላይ አንቺ ሰው ያስፈልግሻል፣ ከጎንሽ ሰው ያስፈልግሻል። ኤኒታይም በማንኛውም ጊዜ እኔ አጠገብሻለሁ። ሰላም ነገር አለ ወይም ያልከኝ ነገር አለ። ምንድን ነው? ብዙ ነገር ታግለሻል፣ ብዙ መተው የሌለብሽን ትተሻል ምናምን ብለኸኛል አይደል? ስለዚህ አሁን እነዚያን የተውኳቸው ነገሮች ማለት ነው እዚች ጋር ምንም ቫልዩ አልተሰጣቸው። ገባ? እንደምንም አልተቆጠሩ እና በአንድ ወገን ብቻ ደግሞ ሁሌ ኃላፊነትና ሁሌ መስዋዕትነት እየከፈልክ መሄዱ ተገቢ አይደለም። ትዳር በሁለቱም በኩል የራሳችንን ኃላፊነት ስንወጣ ትዳራችንን ስናከብር፣ ገባ? ትዳር የሚባለው ነገር ትርጉም ሲኖረው ነው ደስ የሚለው እንጂ ይሄ የአንድ ሰው ግዴታ ብቻ አይደለም። እኔ ሁልጊዜ ነገሮችን የምተውበት ወይም ደግሞ ኃላፊነትና መወስድበት ልተው ብዬ ሪስኮችን ሁሌ ወደ ራሴ የማመጣበት ምንም አይነት ምክንያት አይኖርም። ገባ? ስለዚህ ሲቀጥል ደግሞ አሁንም ይህንን ነገር ለመተው ምንም አይነት የሆነ ደስ የሚል ነገር እያዩ አይደለም። ሞራል እንኳን የለኝም። በእርግጥ ይህንን ነገር ሳደርገው ወስኜ ነው ያደረግኩት። ከዚህ በፊት ወስኜበት አመኜበት ምናምን ነው እንደዛ ያደረግኩት። አሁንም ይህንን ውሳኔን ምንም የሚያስቀይረኝ ነገር አይኖርም። እስከ ፍርድ ቤት ድረስ እስከ መሄድ ያደረሰኝ በእንደዚህ አይነት ውሳኔ ስለጸና ነው። ገባ? እንጂ ፍርድ ቤት ድረስ መድረስ አይጠበቅብኝም ነበረ አንደኛ። እና አሁንም ቢሆን ነገሮች ቀስ ያሉብኝ በቃ የፍርድ ቤት ፕሮሰስ ታውቀዋለህ መቼም ማለት አለ አይደለም። አስቡበት ምናምን የሆነ ችሎት ይታይ ምናምን እየተባለ በእንደዚህ አይነት ፕሮሰስ ውስጥ ስለሚያልፍ እንጂ እኔ እንደዚህ እንዲቆይ አልፈለኩኝም።
በቃ እኔም ፈረምኩኝ እሱም ፈረመ። ፍርድ ቤቱ ማህተም ሰጥቶን እንዲያጸድቅልን ነበር ሀሳቤ። ግን ያው የፍርድ ሂደት ደግሞ እንደዚህ በአንድ የሚሆን ነገር አይደለም። ወደ ብዙ ነገር እንዲሄድ ያደርገዋል። ከምን አንጻር ነው ምናምን ብቻ ብዙ ፕሮሰሶች አሉት የህግ ሂደቶች ማለት ነው። እና ለዛ ነው ያቆዩት። እና እኔ ደግሞ ከመውለዴ በፊት ይሄ ነገር ቢያልቅልኝ በጣም ደስ ባለኝ። ምክንያቱም ይህንን ሂደት ከወለድኩኝ በኋላ ማስኬድ አልችልም። ነገሮች ቅርፍፍ ሊሉብኝ ነው ምናምን። እኔ በምፈልገው ጊዜ አሁንም ላይ ያልቅልኝ ነው። ብቻ እኔ ይሆናል አይደለ ይሆናል ብዬ ባሰብኩት ታይም ጥሩ ነገሮች ሄደውልኝ፣ አሁን ደግሞ ትንሽ የዘገየብኝ ነገር አለ። ግን ያ ነገር እንግዲህ ቶሎ እንዲያልቅ የሚቻልኩትን ነገር ለማድረግ እሞክራለሁ። ስፔሻሊ ከመውለዴ በፊት ቢሆን ለእኔ ኖር አሪፍ ነው። ምክንያቱም ቀጠሮቹን ከማርዘምና የሆነ ህጉም የኔና እሱን ፍቺ ከማጽደቅ ትንሽ ጎተት ይልብኛል እና በህጋዊ መንገድ ተፈራርመን እንደተጋባን በህጋዊ መንገድ ተፈራርመን እንለያያለን ማለት ነው። ሩታዬ ልክ ነሽ። እንደው ሄጄ በአካል እነሱ መናገር ነበር የምፈልገው። ሼር አድርጉልኝ ይሄንን ድምፄን፣ ወላሂ ሼር አድርጉልኝ። እኔ ከምሬ ነው በዚህ በእነሱ ትዳር መፍረስ በጣም አንጀቴ እርር ያለው፣ ወላሂ እርር ነው ያልኩት። ምክንያቱም ይሄ አይገባትም ለሩታ። ነገ ወልዳ ይሄ ቀን ያልፋል። ደግሞ ነገ ወልዳ ትቆማለች። ስትቆም ደግሞ ከሱ በልጣ ትመጣለች። አላህ ደግሞ ጥሎ ሰውን አይጥልም። ግን አቤልም ሆነ ብሩክ ሆነ እነኛ ልጆች በደንብ ነው የሚያቃጥሉኝ። እኔ አሁን በቀደም ለታ ምንድን ነው ያደረጉት? ስቲል በዚህ ሁኔታ ውስጥ ራሱ ሆነው እነኚህ ልጆች ገና ህፃን አለ በመሀላቸው ሊታረቁ ይችላሉ። ነገር ግን እነሱ ምን ያደረጉ? ምግብ አልበላም አሞታል ብለው ለማስመሰል ውስጥ ብኖር ወላሂ ማደርገው ነው የነበርኩ ማቀው። እኔ እዛ ሄጄ በአካል እነሱን ማግኘት ነበር የምፈልገው። እነኚህ የስራቸውን ይስጣቸው። እኔ በደንብ ነው የተቃጠልኩት ለነሱ ትዳር። ለሩታ ይሄ አይገባም። ለሩታ ዛሬ አይዞሽ፣ ዛሬ በእርግዝና ላይ ሆና ሀ ብሎ እስከ 9 ወር ድረስ ይሄ እንዴ! እርግዝና እኮ በጣም ይደክማል። በጣም ብዙ ቻሌንጅ አለው እኮ። ለምን እንደዚህ አይነት መንገድ እንደመረጠ አብርሃም ራሱ እኔ በጣም ነው ግራ የገባኝ። እኔ ለሱም በጣም ብዙ ጥያቄ አለኝ። ዛሬ ሩታ እርግዝና ላይ ስትሆን ነው እንዴ እንደዚህ የሚያሻፍደው? በነገራችን ላይ አብርሃም መታረቅ አይፈልግም ከጅምሩ ራሱ። እሱ ምንድን ነው የተጠቀመው? እሷ ሆን ብሎ እሷን የሚያቃጥላትን ተግባር እየፈጸመ ልጅቷን ወደ ፍቺ እንድትሄድ አደረጋት። ከዛ ማስመሰል ደግሞ በጣም ነው የሚችልበት። አቤት ማን ነው ይሄንን ኮርስ የሰጠው ግን? ቢስሚላ በጣም ነው የሚችልበት ማስመሰል። ሚስቱ ሄዳ በ2 ቀን በ3 ቀን ሳይሞላ መጣች። ቤት ይዟት መጡ። ፓንት ለብሳ። ይሄ ምን ማለት ነው? አሞታል ምግብ አልበላለ ምናምን ቅብጥስ እያሉ እነሱ የተሰጣቸውን ሚሽን ይሰራሉ። ግን ሩታ በዚህ ትዳር ላይ ብዙ ዋጋ ነው የከፈለችው። ቢገባው ኖሮ ማለት ነው። እነኚህ ደንቆሮ ደነዞች እነሱ መቼም አይነቁም፣ እንቅልፍ ላይ ናቸው። እና ይቅርታ አድርጉልኝ ብዙ ለፈለፍኩባችሁ እዚህ ጋር ማለት ነው። እናመሰግናለን እህታችን። ልጅቷ የማህበር ስለሆነች ሁሉም ስለሚጠቀምባት ማለት ነው። ሩታ አይደለችም እቺ ሴተኛ ዳሪ ማለት ነው። የማህበር ናት እና አንዱ ሲቀምሳት አንዱ ስለሚላት ለዛ ነው። እሺ እናቴ ተረጋጊ፣ ውሃ ጠጪ። ሰምተሻል? እያንዳንድሽ እንድር ሌባ ሁላ ኧረ አንቺ ከፋ። የጉራጌዋ ልጅ ማለት ነው። ማን ነው እንደዛ ያለሽ? በእናትሽ ቡታጀራ ካሜራ ማን ነው ያለሽ? ያ በመጨረሻም መልሽ ነገር ቢኖር ፈጣሪ አምላክ በወዲሽ ያቀፍሽው ልጅ በሰላም ይገላግልሽ፣ አይንሽን በአይን ያሳይሽ ማለት ፈልጋለሁ። ምንም ማለት አልችልም ከዚህ በላይ ግን በሚያስፈልግሽ ሁኔታዎች አሁን ላይ አንቺ ሳያስፈልግሻል፣ ከጎንሽ ሳያስፈልግሻል እና ኤኒ ታይም በማንኛውም ጊዜ እኔ አጠገብሻለሁ። ያው አንቺ ከአብርሽ ከተጣላሽ ማለት ከጋሺ ቤተሰብ ወይም ደግሞ ከኛ ጋር ተጣላሽ ማለት አይደለም። እኛ በሚያስፈልግሽ ሁኔታ ስልክ እንድታነሽልኝ እፈልጋለሁ። ስደውል
እንደ ወንድምሽ በማንኛውም በሚያስፈልግሽ ነገር ሁኔታ ከጎንሽ አለው። በዚህ ሰዓት ከአንቺ አደጋ መራቅ ስለማልፈልግ ነው እንደዚህ እያልኩሽ ያለሁት። እስከምትወልጅ ድረስ ባለው እስከዛም ድረስ ባለው አብሬሽ መሆን ስለምፈልግ በማንኛውም ነገር ስልኬ ክፍት ነው። አንቺም ስልክሽን ክፍት አድርጊልኝ። ስለሆንሽ አንቺ በማንኛውም ነገር ሰዓት አንቺን ማገዝ ፈልጋለሁ። ችግር የለውም። እኔ ያለፍኩበትን ሁኔታ እኔና ፈጣሪ ነን የምናውቀው። ስለዚህ ይህን ሁሉ ጊዜ ከራሴ ጋር እኔ አሁን በ3 ቀን ተጎዳው ተሻለኝ ዳንኩኝ አገገምኩኝ ብዬ አይደለም የወጣሁት። 2 ወር 3 ወር 4 ወር 5 ወር በጣም ከራሴ ጋር በጣም በብዙ መንገድ ተከራክሬ የወሰንኩት ውሳኔ ነው። ገባ? በጣም በብዙ መንገድ እነዚህን ወራቶች በጣም በብዙ መንገድ በሚያስጠላ ሁኔታ ውስጥ ያለፍኩበት ሁኔታ ውስጥ ነበርኩኝ። ገባ? ስለዚህ እኔ አሁን በቀላሉ ይህንን ውሳኔ ወስነሻል ወይም በቀላሉ ጎጆሽን አፍርሰሻል ለመባልም እንትን አይደለሁም። ወይም ደግሞ ለዚህ ትዳር ምንም አላደረግሽም አለፋሽም ለመባል ለመከሰስ እንትን አይደለሁም። እኔ ምከሰስበት ወይም ምከሰስም አይነት ሰው አይደለሁም። ስለዚህ ሁለቱንም ነገር ለማድረግ በጣም ጊዜ ወስጃለሁኝ። ሁለቱንም ነገር ለማድረግ ለመገንባቱም ወደ እንደዚህ አይነት ውሳኔ ወይም ወደ መናገሩም ትዳራችን ወደ መፍረሱም እንዲገባ ብቻ አልቸኮልኩም። ገባ? አስነካዋለሁ። ቤተሰቦች እንዲቻላል እንዴ ነው የምትሉኝ? ለማስታረቅ ሊሆን ግን አልቻለም። በዚህ መሀል ግን ከጓደኞቻችን ጋር ከነሱ ጋርም ተሰዳድበን ተጣልተናል እና ሊሆን አልቻለም። እግዚአብሔር አምላክ ሰላማቸውንና ደስታቸውን በያሉበት ይስጣቸው ነው ምንለው። ምንም አለን። ሩታን በያለሽበት ሰላሙን ይስጥሽ፣ ደስታውን ይስጥሽ፣ ምንም ነገር አይንካሽ። ልጅሽን በስነ ስርዓት ተገላግልሽ አይንሽን በአይንሽ የምታይበት ጊዜ ይምጣል ነው ምለው። ሌላ ምንም ማለት አልችልም። አብርሽም እንደዛው ከባድ ነው አውቃለሁ። ልጅ አለ በመሀል ላይ ገና ያልተወለደ ልጅ አለ እና ይገባኛል ምን አይነት ጭንቀት ውስጥ እንዳለክ፣ ምን አይነት ውጥረት ውስጥ እንዳለክ ይገባኛል፣ በጣም ይገባኛል። በራሴ እስከሚደርስ አለ የምጠብቀው። ወንድሜ ነህ፣ አዘንህ ከአዘኔ ነው፣ ደስታህ ደስታዬ ነው እና ምንም ማድረግ አልችልም። የቻልኩትን ነገር ሞክሬያለሁ። ሁሌም ደስተኛ ሆነልኝ፣ ክፉ አይንካክ ማለት እፈልጋለሁ እና